አንድ ወንድማችን በጣም የሚዋደዱ ሰዎች በተፈጥሯዊ ምክንያት ተጣሉ ብሎ የሰራውን ቪዲዮ ሰምቼ ለብዙ ሰው ትምህርት ይሆናል ብዬ ይዤው መጥቻለሁ። በተፈጥሯዊ መንገድ ሲባል አንዳንዴ በማህበረሰብ ውስጥ በግልጽ የማይነገሩ ንግግሮች አሉ አይደለ? ምናልባትም እነዛን ነገሮች የምናውቃቸው በህይወት ኤክስፒሪየንስ ውስጥ በዛ መንገድ ካለፍን ነውና እኔ አሁን ለምሳሌ ስላላገባውም እንዲሁም ደግሞ እንደዚህ አይነት ነገር ስላላየው የሰማሁት ነገር ለእኔ አዲስ ሆኖብኛል። ግን ደግሞ ለወደፊቱ እንድጠቀምበት ትልቅ ትምህርት ሰጥቶኛልና ይህ ነገር እንደ ቀልድ መታየትም የለበትም። ተፈጥሮም ስለሆነ ሁላችንም አንደርስታንድ ልናረገው የሚገባ ጉዳይ ነው። ከዛ ባሻገር ግን ይህንን ጉዳይ ሁሉም ሰው ሊሰማውና ሊያውቀው እንዲሁም ደግሞ ሊወያይበት የሚገባና እንደዚህ አይነት ግልጽ የሆኑ አይነት ትምህርቶችን ለህብረተሰቡ ማስተላለፉ መልካም ነው ብዬ ስላሰብኩኝ ይህንን ቪዲዮ ይዤላችሁ መጣሁ። ጉዳዩ ምንድን ነው የሚለውን ግን እስኪ አብረን እንስማው። የሚስቱን ሰገራ ስላየ ብቻ ሚስቱን ስለፈታት ወንድ ያልሆነ አባት ወይም ደግሞ ወንድ ያልሆነ ባል ታሪክ ነው የምነግራችሁ። አጠራ አሳረግላችሁ። ሁለት በጣም የሚዋደዱ ፍቅረኛዎች ነበሩ። በቃ አላ ሞትልሻለሁ ሞትልሃለሁ የሚባባሉ ነበሩና አይቀርም ተጋቡ። ከዛ ሁለቱም ልጅ መውለድ ይፈልጋሉ። እሱም ልጅ ወዳሉ ይላታል፣ እሷም ልጅ ወዳለው ትለዋለች። ከዛ መጨረሻ ላይ ታረግዛለች እሷ ማለት ነው። ማይደርስ የለም 9 ወር አልፎ ያረግዘ ልጅ መውለጃዋ ታይም ይደርሳል ማለት ነው። እና ምን ይላል ለቃ እንደወንድ ለቃ አለውና ነገር ብሎ መውለጃ ክፍል ይገባል። አክቹሊ እንደውም ወንድ እንዲ ባሎች ናን ግዴታ መግባት አለባቸው። እሱን አላውቅም፣ በጣም ኢንፎርሜሽን የለኝም ስለሱ። ብቻ ከዛ ጀለስ መዋለጃ ክፍል ገብቶ ያው ምጡና ነገር ይጀመራል። በቃ ሚስትየዋ ሪ ትላለች። በተለይ ደግሞ የመጀመሪያ ልጇ ነበረ። ከዛ የሆነ ሰዓት ላይ በቃ ወደፊት ለፊት እንዲጠጋ ብሎ ማየት ጀመረ። ኖርማሊ ከጀርባም እዚህ ጋር ቢቆምና እጇን ቢይዝ በቂ ነበር፣ ግን ወደፊት ለፊት ቆሞ ማየት ጀመረ የሚካሄደው ነው ታች ማለት ነው። ከዛ ነርሶችም አሉ ዶክተርም አለ፣ ሁሉም ያው እንደምታውቁት ነው ማዋለጃ ክፍል ምን ይፈጠራል። ጀነራሊ እንዲ ሴቶች በሚወልዱ ሰዓት ፑሽ የሚያደርጉበት መስል እንደዚህ ለሽንት ቤት እንደምንጠቀመው አይነት መስል ነው፣ አትመሳሳይ ዶክተሮቿል። እና በዛ ሰዓት እንዲ አጋጣሚ ሆኖ ስለሆነ ወደ ሆስፒታል የሚሄደችው ይሄ ምንድነው ስሙ የአንጀት ክሊን የሚደረገው አለ አይደለ? እሱን አላደረገችም ነበር። ከዛ ምን ይሆናል ፈትለክ ብሎ አጅሬ ይወጣል። በቃ አለችው ማለት ነው። ተፈጥሮ ነው። እንደውም ከ50% የሚሆኑ ሴቶች ላይ ሀፕን ያደርጋል በወልጃ ሰዓት። ሴቶችም አታውቁ ከሆነ ያው ነግራቸዋለሁ፣ አሁን እንዳትደነግጡ ማለት ነው። ከዛ ጀለስ አየው ይሄንን ባልይ ተብዬው ማለት ነው። ከዛን ቀን ጀምሮ ያው ልጁም ተመስገን ተወለደ። ሴትዮዋም በቃ በሰላም እናት ሆነች፣ እሱም አባት ተባለ። ከዛ ምንድነው ስሙ በጣም ተቀያየረባት በአንድ ጊዜ። ከዛ ምንድነው ስትለው እንደዚህ ካየው በኋላ በቃ አስጠላሽ ነገር አለ እንዲ ላንቺ ያለኝ አስተያየት በጣም ተቀየረ። ሲጀመር ሴቶች ሽንት ቤት አይጠቀሙም ሲባል ሰው የቀልድ ነው የሚመስለው ማለት እንዲ አንዳንዱ የምር አድርጎም እየወሰደው ያለው ሰው አለ። ገብታችኋል? ሴቶች አበባ ብቻ ነው እንዲ ሽንት ቤት ወጥተው ጣል የሚያደርጉት የሚዘርበልሉት ሲባል የሚያምኑ ሰዎች አሉ መሰለኝ። እና እሱ አንዱ ከነሱ ነበር። እና ደበርሽኝ አላት። በቃ ደበርሽኝ። እውነቱን ነው እሱ የተናገረው። ግን አትሊስት እኔ እንጃ አባት ለመሆን ወይ ደግሞ እንደዚህ ሴት ላይ ኢንተረስት ሲኖር እነዚህ ነገሮች ማወቅ ግድ ይላል። በእርግጠኝነት ከዚህ አሁን 80% የሚሆነው እዚህ ኮሜንት ውስጥ የሚገኙት ወይ ደግሞ ይሄን ቪዲዮ የምታዩ ሰዎች ላታውቁት ይችላላችሁ። አይ ዶንት ኖ። ከዛ በቃ ከዋለ ለሱ ያላት ኢንተረስት ለሚስቱ ያለው ኢንተረስት በጣም በአንድ ጊዜ ጠፋ። ከዛ ፍቺ ጠየቃት። ያው በእንደዚህ አድርጎ ማለት ነው አከታትሎ ኢቭን እሱ አላጸዳላትም እኮ ነርሶች አሉ ሁሉ ጊዜ ጓንት አድርገው ቢጠብቁ እንደዚህ ነገር ሀፕን ሲያደርግ ሰብሰብ አድርገው ወደ ሌላ ቦታ የሚያደርጉት እንዳይታይ ልጁም እንደዚህ አብሮ እንዳይል ምንድነው ስሙ ይሄ እንዳይቀላቀልና ልጁ ሲወለድ እንዳይቆሸሽ ማለት ነው። ደምም አለ ምናምን አለ ብቻ እሱ ነገር ትራውማታይዝድ አድርጎት ነው መሰለኝ ሰውየው ፍቺ ጠየቃት። ኢማጂን እቺ ሴት በዛ ሰዓት ምን ልታስብ እንደምትችል ከዚህ በኋላስ ታገባለች ወይ? ምክንያቱም ይሄ ናቹራል በሆነ ነገር ኮንትሮል በማታደርገው ነገር ፍቺ ሲጠየቅ ገብቷቸዋል። እና አሁን ልጆች ለምትጠብቁ ባሎች ወይም ደግሞ ለምታገቡ ወንዶች ይሄ ነገር ሪያሊስቲክ ነው። በቃ ሀፕን ያደርጋል። የምር በቃ የአንተ ሚስት ላይም ሀፕን ሊያደርግ ይችላል፣ የሱ ሚስት ላይም ሀፕን ሊያደርግ ይችላል፣ የኔ ሚስት ላይም የሆነ ጊዜ ሀፕን ሊያደርግ ይችላል። ምክንያቱም ከ50% በላይ ከሆነ ማንም ሰው ከዚያ ያመልጥ። ስለዚህ ማዋለጃ ክፍል ስትገቡ ይሄንን አምናችሁበት ግቡ። ማትችሉት ከሆነ ደግሞ አንዳንዱ አንጀቱ አይችልም። በቃ አልችልም ካልክ ደግሞ ማየት አልችልም ካልክ ደግሞ አትግባ። ግን በእንደዚህ አይነት ሰዓት ነው ከሚስት ጎን ሞር መቀመጥ ያለብን። እና በዚህ ጉዳይ ፍቺ ጠይቆ ተፋተው አሁን የልጁን ይከፍላል። ምንድነው ስሙ በየወሩ
እና በቃ ከዛ ውጪ ግን ልጁን ይሄ የሚከፍለው ገንዘብ አያሳድገውም። ልጁ የአባት ፍቅር ያስፈልገው ነበር፣ ግን ከሚስቱ ጋር አብሮ መኖር አልቻለም። እሷንም እንዲ ሴክሹዋሊ እንዲ አትራክቲቭ አርጎ መቀበል አቃተውና ሴቶች የምታውቁ ከሆነ ለባሎቻችሁ መጀመሪያ ንገሯቸው፣ እንደዚህ አፕል ሊያደርግ ይችላልና አምነበት ግባበት በሉ። ወይም ደግሞ ወንዶቹ ደግሞ እንደዚህ ነገር ምን እንደሚፈጠር በወልጃ ሰዓት ምን እንዳለ ምናምን ነገር በደንብ እንትን በሉ፣ ሪሰርች አድርጉና ግቡበት፣ በኋላ ላለመደንገጥም ማለት ነው። እና እንደዚህ አይነትም ፍቺም አለ ልላችሁ ፈልጌ ነው። ያሳዝናል፣ ግን አንዳንዴ ላይፍ እንደዚህ ፌር አይደለችም ለእናትየዋም ለሚስትየዋም ቢሆን። ግን ያው ታሪካቸው በእንደዚህ ተጠናቀቀ ይባላል። እኔ አሁን ከሱ ራሱ ከዚህ በኋላ የሚያገባም አይመስለኝም። ምክንያቱም ለእንደዚህ ይሄ አይ ዶንት ኖ ይገባዋል ብዬ አላስብም። ለሱ መውለድ የምትደፍር ሴት የምትኖር አይመስለኝም ከዚህ በኋላ የምታውቀው ከሆነ ታሪኩ ማለት ነው። ብቻ ያሳዝናል። ይሄንን ልንገራችሁ ብዬ ነው። እንግዲህ እንዲህ ያሉ ነገሮች በማህበረሰብ ውስጥ በግልጽ ስለማይወሩ እንዳልኳቸው አንዳንድ ነገሮችን በጊዜ ሂደት እንጂ የምታውቋቸው እንደዚህ አንሰማቸውም እና ይሄ ልጅ ያቀረበው ቪዲዮ ለብዙዎች እንግዲህ ጥሩ ግንዛቤ ይሰጣል ብዬ አስባለሁ። በዛ ላይ ደግሞ እንዲህ ያሉ ነገሮች ተፈጥሯዊ እንደመሆናቸው መጠን አክሴፕት ልናረጋቸው ይገባል እንጂ በዚህ አይነት ምክንያት የህይወት አጋራችንን ወይም እንወደዋለን ብለን የምናስበውን ሰው ማጣቱ መልካም አይመስለኝም። እንደውም በቪዲዮ ላይ ልጁ እንደተናገረው በጣም የሚዋደዱ ፍቅረኛሞች ነው ያለው። እንደኔ ግን በጣም የሚዋደዱ አንድ አልነበሩ ነው አንደርስታንድ ያደረኩት። ምክንያቱም አንድን ሰው ስንወደው ከነ ሁሉም ነገሩ ስለሆነ ይሄ ደግሞ በተፈጥሮ የሚሆን ነገር እንደመሆኑ እሱ በእሷ ቦታ ቢሆንም ሊሆን የሚችል ነገር እንደመሆኑ ሊገነዘብና አንደርስታንድ ሊያረገው ይገባል። እሷ ፈልጋ ያረገችው ነገር ሳይሆን ተፈጥሯዊ ነገር ስለሆነ ማለት ነው። እና እንደዚህ ያሉ ነገሮችን መረዳትና አንደርስታንድ ማድረግን እንድንችል ይሄ ቪዲዮ የበለጠ ይረዳናል ብዬ አስባለሁ። እስኪ እናንተስ በዚህ ቪዲዮ ዙሪያ ምን የምትሉት ሀሳብ አስተያየት አላችሁ? ከስር ጻፉልኝ። የእናንተው ኤላ ነበርኩ። ነገ በሌላ ቪዲዮ እስክንገናኝ የዛሬን እዚህ ላይ አበቃው። መልካም ጊዜ